አንድ ሀገር ሆና እንድትቀጥል የዜጎቿ መሰረታዊ ፍላጎቶች መሟላት አለባቸው። ከሁሉም በላይ ደግሞ መንግስት የሀገሪቷን ሉዓላዊነት ማስከበር ይጠበቅበታል። በመሆኑም መንግስት እነዚህን ሁሉ ኃላፊነቶች ለመወጣት ከሀገር ውስጥ የሚሰበሰበውን ገቢ በብቃት መሰብሰብ ይኖርበታል። ይህን ከማሳካት አንጻር የገቢዎች ሚኒስቴር በ2022 ዓመተ ምህረት የሀገሪቷን ወጪ በሀገሪቷ ገቢ የመሸፈን የሚል ራዕይ ይዞ እየሰራ ይገኛል። የገቢዎች ሚኒስቴር የግብር አሰባሰብ ስርዓቱን አዘምኖ ከግብር ከፋይ ዜጎች በተለያየ መንገድ ግብርን ይሰበስባል። ነገር ግን በተለያዩ ምክንያቶች በወቅቱና በአግባቡ ግብር የማይከፍሉ ግብር ከፋዮች እንዳሉና የታክስ ዕዳ ክምችቱ አያሌ መሆኑን የተቋሙ መረጃ ያመለክታል። በታክስ ህጉ መሰረት በተቀመጠው የመክፈያ ጊዜ ሳይከፈል የቀረ ወይም ደግሞ የመክፈያ ጊዜው የደረሰ እንደ ዕዳነት የተከማቸ እሱ የዕዳ ክምችት ተብሎ ሊጠራ ይችላል ማለት ነው። የታክስ ግብር ዕዳ ክምችት በግብር አስገቢው መስሪያ ቤትና በግብር ከፋዩ አካል ዘንድ የሚፈጠር የታክስ አወሳሰን ሂደት ነው። ታክስ ከፋዮች በተለያዩ ምክንያቶች ከአቅም በላይ በሆነ ምክንያት የሚፈልግባቸውን የታክስ ዕዳ በወቅቱ ሳይከፍሉ ሲቀሩ የታክስ ዕዳ ሊፈጠርባቸው ወይም ደግሞ ሊከማች ይችላል። አወሳሰን ከተመላሽ እና ወሶገ ከሰርቪስ ኦዲት እና ከአገልግሎት ኦዲት እናም ደግሞ ከታክስ ኦዲት የሚወጡ ውሳኔዎችን እኛ ጋር እንደደረሱ እኛ የምንከታተላቸው አንድ ውሳኔ ወጥቶ እስከ 60 ቀን ባለው ካልከፈለ ማለት ነው እስከ 60 ቀን ያሉትን ዕዳዎችን የምንከታተለው ማለት ነው። ከዛ ከ61 ቀን በኋላ ባንክ ግድ እንጽፋለን። ከዛ በኋላ ወደ ቆዩ ዕዳዎች ክትትል እናስተላልፋለን ማለት ነው። ሁለት ቡድን አለ እዚህ አንድ የቆዩ የአዲስ ታክስ ዕዳና የቆዩ ታክስ ዕዳዎች የሚባል አለ። ከአዲስ ታክስ ዕዳዎች ወደኛ በ61ኛው ወደኛ ነው የሚላከው ወደ ኦልድ ወደ ቆዩ ታክስ ዕዳዎች ይመጣል። እኛ ክትትል እንጀምራለን። እነሱ ወደዚህ ሲልኩት ምንድነው የሚያደርጉ ለባንክ እግድ ጽፈው ነው የሚልኩልን። ለባንክ ልክ በ61ኛው ቀን ሲጀር ገባ ማለት ነው። አንድ ግብር ከፋይ እስከ 61 ቀን ካልከፈለ ማለት ነው ታክስን በወቅቱና በታማኝነት ሳይከፍሉ በመቅረታቸው ወደ ታክስ ዕዳ ክምችት የገቡ ግብር ከፋዮች ላይ እንደየደረጃቸው የተለያዩ የቅጣት እርከኖችን ግብር ሰብሳቢው ተቋም ያስተላልፋል። የታክስ ዕዳ ክምችት ከተፈጠረ በኋላ እኛ እንደ ሚኒስቴር መስሪያ ቤት የምናደርገው ምንድነው በተለይ ታክስ ከፋዮች በመክፈያ ጊዜው የሚፈልግባቸውን ታክስ ካልከፈሉ አንደኛ ያን ባለ መክፈላቸው ተጨማሪ ቅጣት ተጨማሪ ወለድ ይጠየቃሉ። ሁለተኛ ከዚህ በተጨማሪ ደግሞ ለምሳሌ አሁን በመለው መሰረትም ካልከፈሉ ሀብታቸው ወይም ደግሞ ንብረታቸው ተይዞ ተሸጦ ለታክስ ዕዳው ማካካሻ ይሆናል ማለት ነው። በየትኛውም የመክፈያ ጊዜ በኳርተርም ይሁን በወርም ይሁን በአመትም ይሁን ዞሮ ዞሮ ግብር ከፋዮች ያንን የሚያሳውቁበት የሚከፍሉበት ጊዜ ገደብ አለ። ስለዚህ በዛ ጊዜ ገደብ ውስጥ ቀርበው መክፈል ግዴታቸው መወጣት ይጠበቅባቸዋል ማለት ነው። ስለዚህ ዋናው ማሳወቂያው ሳይሆን ማሳወቂያው ከማለፉ በፊት ግዴታቸውን ቀርበው መክፈል ይጠበቅባቸዋል። በዛ በተቀመጠው የመክፈያ ጊዜ ደግሞ ለመክፈል ከአቅም በላይ የሆነ ምክንያት ወይም ደግሞ ችግር አጋጥሟቸውም ካለ በወቅቱ ቀርበው መክፈል የማይችሉበትን መንገድ ለሚኒስቴር መስሪያ ቤቱ ወይም ደግሞ በታክስ ከፋይነት ለተመዘገቡበት ቅርንጫፍ ጽሕፈት ቤት ቀርበው ማመልከት ይጠበቅባቸዋል። በገቢዎች ሚኒስቴር የከፍተኛ ግብር ከፋዮችና የምስራቅ አዲስ አበባ አነስተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት ስንዘዋወር ያገኘናቸው የታክስ ዕዳ ክምችት ያለባቸው ግብር ከፋዮች ወደ ታክስ ዕዳ የገቡበትን መንገድ እንዲህ ሲሉ ይነግሩናል። ለ20 ዓመት አለ እንደዚህ ክፍያ ስንከፍል ከዛም በላይ እኔ በድርጅቴ ውስጥ ማለት ነው። ያው የመጣው ምንድነው በወር ውስጥ የሚከፈሉ ፔንሽን፣ ኢንካም ታክስ፣ የስራ ግብርና ዊዝሆልዲንጎች አሉ። እነዛ ተሰባስበው የሚመጡት በአንድ ጊዜ ነው። በአንድ ጊዜ እኛው ራሳችን ሰብስበን ነው የምናሳውቀው። ያሳወቅነውን ለመክፈል በሚመጣበት ጊዜ የተወሰነውን እንከፍላለን በታክስ ፔመንት ማለት ነው። ቀኑ አልፎብን ደግሞ አጋጣሚ ሆኖ 30 ባል ሲያልፍብን እኛ ዘገየዋለን። የተወሰኑ ድርጅቶች ማለት ነው። ሁሉንም አይደለም የተወሰኑትን አንተኖች ወደ ታክስ ዕዳ የገባ ነው። እዚህ ግቢ ውስጥ ቢያንስ ከ250 በላይ የሚሆኑ ግለሰቦች ያሉበት የአክሲዮን ማህበር ነው። አክሲዮን ይህንን መስርተን ጀመሪያ ላይ አክሲዮኑን ከመሰረተን በኋላ ቦታውን ለመስራት የሆነ የገንዘብ እጥረት ነበረን። ያንን እንትን ለማድረግ ከአባላቶች የሆነ የገንዘብ ማሰባሰቢያ እንትን አደረግን። ባሰባሰብንበት ሰዓት የተወሰነ የህግ ክፍተቶች ነበሩ። እኛ ጋም አባላቶች ባዋጡ ገንዘብ ያንን ታክስ መደረግ ነበረበት። እኛ በወቅቱ መዋጮ ነው ብለን እንትን አላለም። ግን ያው መንግስት በ5 ዓመት ላይ እስከ
11 ድረስ ኦዲት ሲያደርገን በ2013 ነበር የተደረገው። በ2012 ጀምሮ 2013 ነው ያለቀው ኦዲቱ። ያኛ መዋጮ የተደረገው ገንዘብ ታክስ መደረግ አለበት። በዛ አግባብ የታክስ ዕዳው በከፍተኛ ዕዳ ሊመጣብን ቻለ። ከቤተክርስቲያን ተከራይተን ግንባታውን ገንብተን ሰርተን ባለአክሲዮኖቹ ናቸው 90% እየሰሩበት ያሉት ራሳቸው ናቸው። እኛ በወቅቱ የዚህ ዕዳ ዋናው ነገር ምንጩ ምንድነው? እሱ የአስተዳደር የቢሮ ወጪና የቤተክርስቲያኗን ዕዳ ከከፈልን እየተባለ ነው። በዛ ግምት ነበር ቤት ኪራዩ ተተንትኖ ቤት ኪራይ እየከፈለ ያለ ነው። መጀመሪያ ላይ አዋተን ያመጣነው ገንዘብ የሱ የገቢ ግብር መከፈል አለበት ተብሎ ሲወሰን ከባለአክሲዮኖቹ ጋር ተነጋገርን። የምንከፍለውን ቤት ኪራይ የመንግስትንም ግብር መክፈል ስላለብን ተጨማሪ አድርገን በየወሩ አሁን ግለሰቦች ላይ እናል ብንጭም ሊሆን አይችልም። መስሪያ ቤቱን በዚህ ላይ ትልቅ ትብብር አድርጎልን 2 ዓመት ውስጥ ተተንትኖ ያለብን ገንዘብ ተተንትኖ በ2 ዓመት ውስጥ ከፍለን እንድንጨርስ በሚል ከነሱ ጋር ስምምነት አድርገን ያው የአክሲዮን አባላቶቻችን ላይ በቤት ኪራይ መልክ ጨምረን ያንን ያ ነገር እየተከፈለ 1 ዓመት ከፍለናል። 1 ዓመት ነው የሚቀረው። ብዙ ጊዜ የጠፉብን ግብር ከፋዮች ወደ ውጭ ሄዱ ምናምን የተከማቻለን እንጂ በቅርብ ጊዜ ያሉ ወደ ልክ እነሱ ጋር እንደሚደረገው እኛ ጋር ኢንስቶልመንት የሚገባሉ ማለት የክፍያ ስምምነት ከፍለው ወደ 5-6 ግብር ከፋዮች አሉ። እንደዛ ወደ ስምምነት ገብተው በወቅቱ የሚከፍሉ በየወሩ ማለት ነው። እና አሁን እየቀነሰ ነው። የኛ ወደ 12 ቢሊዮን የነበረ ወደ 6 ቢሊዮን አካባቢ ወርዷል። አሁን ያለውን ክምችት ማለት ነው። ወደ 410 ውሳኔዎች አሉ ማለት ነው። ግብር ከፋዩ 35 ምናምን አካባቢ ነው። ግን የተለያየ ውሳኔ ስለሚኖረው የተለያየ ታክስ ታይፕ ስለሚኖረው ማለት ነው ወደ 410 ውሳኔዎች አሉን ማለት ነው። ደብዳቤ ቁጥራቸው ሁሉ የትራከር ይባላል። ይሄ የምንጠቀምበት ሪፖርት የምናደርግበት ነው በየወሩ። ታክስን በወቅቱና በታማኝነት ሳይከፍሉ በመቅረታቸው ወደ ታክስ ዕዳ ክምችት የገቡ ግብር ከፋዮች ላይ እንደየደረጃቸው የተለያዩ የቅጣት እርከኖችን ግብር ሰብሳቢው ተቋም ያስተላልፋል። እንግዲህ ቅጣት ደረጃዎቹም የተለያዩ ናቸው። ሲጣሉ ራሱ ኢንቴንሽናቸው ምንድነው ተብሎ እኛ በሚኒስቴር መስሪያ ቤት ቅጣቶች በ3 ዋና ደረጃ ይከፈላሉ። ዝቅተኛ የቅጣት ደረጃ የሚባል አለ፣ መካከለኛ የቅጣት ደረጃ የሚባል አለ፣ ከፍተኛ የቅጣት ደረጃ የሚባል አለ። ስለዚህ እንደየኢንቴንሽናቸው እነዛ ቅጣቶች ምንድነው በግብር ከፋዩ ባለመክፈሉ ሊያመጣው የሚችለው ችግር ምንድነው የሚለው ታይቶ ቅጣቶች ደረጃዎች ተቀምጠውላቸዋል። ስለዚህ ባለማሳወቅ ምን በለው ባለመክፈል ምን በለው ቅጣት ይቀጣል ግብር ከፋዩ ማለት ነው። እንዳልኩሽ ግን ቅጣቶቹ በ3 ደረጃ የተለዩ ነው። ስለዚህ የሚያመጡት ተጽዕኖ በጣም ዝቅተኛ ከሆነ ዝቅተኛ ደረጃ ላይ፣ መካከለኛ ከሆነ መካከለኛ፣ በጣም ደግሞ የሚያመጡት ተጽዕኖ ከፍተኛ ከሆነ ደግሞ ከፍተኛ ላይ ያርፋል። ሲነሳም እንደዛ ነው። የግብር ከፋይ መለያ ቁጥር አጠቃቀም ጋር በተያያዘ ሰነድ አለማቅረብ ጋር አሳንሶ ማሳወቅ ማለት ናቸው የቅጣት ደረጃዎች እና እነዚህ ብዙ ናቸው። ግን ለማስተዳደር በሚመች መልኩ ቅድም ባልኩ ደረጃ በ3 ደረጃ ዝቅተኛ፣ መካከለኛ፣ ከፍተኛ ተብሎ ተቀምጠዋል። ልክ ፍሬ ታክሱና ወለዱ በሚነሳበት ጊዜ ደግሞ ይሄ የተቀመጠ በደረጃዎች የተቀመጠው ቅጣት የሚነሳበት ደግሞ ስኬጁል አለው ራሱን ችሎ ማለት ነው። ስለዚህ ቶሎ የከፈለ ብዙ ይነሳለታል፣ ቶሎ ያልከፈለ ብዙ አይነሳለትም በሚል ተቀምጦ በግልጽ በዛ መሰረት እየሰራ ነው የምንገኘው ማለት ነው። የታክስ ዕዳ ክምችትን የገቢዎች ሚኒስቴር ከጊዜ ወደ ጊዜ ከግብር ከፋዮች ጋር እየተነጋገረ ማሻሻያዎችን በድጋፍና ክትትል በማድረግ እየሰራበት ይገኛል። በቼ ነው ማሳወቅ ያለበት ምን ያክል ነው ማሳወቅ ያለበት የሚለውን የሚከታተል ራሱን የቻለ የታክስ ማስታወቂያ የሥራ ክፍል የሚባል አለ። እነሱ ይሄን ተከታትለው ታክስ ከፋዩ በማሳወቂያ ጊዜው ያላሳወቀውን ያልከፈለውን ውሳኔ ያወጣሉ። አውቶማቲካሊ ልክ ያ ውሳኔ ሲመጣ ወደኛ ክፍል ነው የሚመጣው፣ ወደ ታክስ ዕዳ አስተዳደር የሥራ ክፍል ይመጣል። ስለዚህ ያንን ይዘን ነው እኛ ወደ ክትትል የምንሄደው ማለት ነው። ስለዚህ ልክ ውሳኔው ኢሹ ከተደረገ በኋላ የታክስ ዕዳ አሰባሰብ ባለሙያዎች መጀመሪያ የሚያደርጉት ነገር ግብር ከፋዩን ኮሙኒኬት ማድረግ ነው። እንዲህ አይነት ውሳኔ ወጥቷል፣ ይሄን ያህል ፍሬ ግብር፣ ይሄን ያህል መቀጫ፣ ይሄን ያህል ወለድ የያዘ ውሳኔ ይጠበቅብሃል፣ እንድትከፍል ይጠበቅብሃል። ስለዚህ ቀርበ ክፈል ብለው ኮሙኒኬት ያደርጋሉ። ከመጣ በኋላ ክፈል ነው በወቅቱ ክፈል። ከዛ የሆነ በመመሪያዎች መሰረት መቀጫ የሚነሳለታል። እሱን አድርጎ ምህረት የሚያገኝበት ማለት 90% 30 ቀን ከከፈለ ምናምን የሚላለ እዛ ነው ጨርሶ የሚመጣ ወደኛ ከመጣ ግን ኦሬዲ ሲጀር ላይ ነው የሚገባው። ያው ሲጀር ላይ ገብቶም እንትን ከከፈለ በመመሪያዎች መሰረት 40% ይከፍላል፣ 60% የሚነሳለት መቀጫ ይኖራል። አልበለዚያ ይሄ እንዳይገባ ግን መከታተል ያለባቸው ስሌቶች ናቸው።
የታክስ ዕዳ ቅሬታን ግብር ከፋዩ ሲያቀርብ የገቢዎች ሚኒስቴር ተለያዩ የውሳኔ አሰጣጥ መንገዶች የግብር ይግባኝ ታሞ የክርክር ጭብጥ የህግና የሂሳብ መርህ አግባቦችን የሰነድና የማስረጃ ጉዳዮችን መርምሮና አጣርቶ ችግሮቹን በሁሉም ቅርንጫፍ ጽህፈት ቤቶች ይፈታል። ስለዚህ በዛ 30 ቀናት ውስጥ እንግዲህ ግብር ከፋዩ ቅሬታ ሊኖረው ይችላል፣ ወደ ቅሬታ መሄድ ይችላል። በተለይ በ21 ቀን ውስጥ ቅሬታ ካለው ያንን ገልጾ የትኛው ታክስ ታይፕ ነው የትኛው ዘመን ላይ የሚለው በግልጽ አመልክቶ ወደ ቅሬታ መሄድ ይችላል። ያ ካልሆነ ደግሞ ወደ ክፍያ ስርዓቱ ነው የሚገባው። እኛ ያንን ክትትል እናደርጋለን። ይሄ ሆኖ ለምሳሌ ልክ እስከ 30ኛው ቀን ቅሬታም ካላቀረበ ቀርቦም ካልከፈለ እኛ ምንድነው የምናደርገው? ልክ 31ኛው ቀን ላይ ዋርኒንግ ሌተር እንጽፍበታለን ለግብር ከፋዩ አስቀድሞ እንዲህ አይነት ታክስ ደርሷል፣ በተሰጠ ጊዜ የመክፈያ ጊዜ አልከፈልክም፣ ስለዚህ ይሄንን በቀጣዮቹ 30 ቀናት ማትከፍል ከሆነ ሀብትህን ንብረትህን ይዘን ሸጠን ለሚፈለግብህ የታክስ ዕዳ ማካካሻ እናውላለን ብለን ማስጠንቀቂያ ደብዳቤ እንጽፋለን ማለት ነው። ስለዚህ የማስጠንቀቂያ ደብዳቤ ከጻፍን በኋላ ኮሙኒኬት እናደርጋለን ከታክስ ከፋዩ ጋር ቀርቦ እንዲከፍል። ቢከፍል ደግሞ የክፍያ ሞዳሊቲዎች ምን ናቸው? አንድ ግብር ከፋይ መጥቶ ሊክፈል ቢል በምን አይነት መንገድ ነው? አንዴ ቢከፍል ምን አይነት መቀጫ ይነሳለታል? ያከፋፈል ስርዓቱ ምን ይመስላል? አንዴ መክፈል ባይችል ደግሞ እንዴት ሊከፍል ይችላል? ጊዜ እንዴት ሊሰጠው ይችላል? የሚለውን በደንብ የማስረዳት ስራዎችን እንሰራለን በ30 ቀናት ውስጥ ማለት ነው። ይሄ ሁሉ ተደርጎ እንግዲህ ወደ ክፍያ ስርዓቱ ካልመጣ ልክ 61ኛው ቀን ላይ ያ ማለት አሰስመንት ኖቲሱ ኢሹ ተደርጎ ለግብር ከፋዩ ከደረሰ በ60 ቀናት ውስጥ ቀርቦ ካልከፈለ 61ኛው ቀን ላይ የንብረት እግድ ወይም ደግሞ የመያዣ ትዕዛዝ በግብር ከፋዩ ንብረቶች ላይ ይተላለፋል ማለት ነው። በተለይ ካሽ የሆኑ ከሆነ አውቶማቲካሊ በተለይ ከፋይናንሻል ኢንስቲትዩሽኖች ወይም ደግሞ ከሌሎች ሶስተኛ ከምንላቸው ተቋማት ካሽ የሆነ ገንዘብ ካገኘን ቀጥታ አምጥተን ለዕዳው ማካካሻ እናውለዋለን። ከዛ ውጭ አብዛኞቹ ፊክስድ አሴት ከሆኑ እንደ መሬት፣ እንደ ቤት፣ ተሽከርካሪ፣ ህንፃ እና ሌሎች ማሽኖች ከሆኑ ደግሞ እነሱን ይዘን አስገምተን ሸጠን ለታክስ ዕዳ ማካካሻው የማድረግ ስራ እንሰራለን። ነገር ግን በዚህ ሂደት ውስጥ በሙሉ በተለይ ንብረቱ ተይዞ እስከሚሸጥበት ቀን ድረስ መጥቶ ግብር ከፋዩ ልክፈል ካለ ሩሙ ክፍት ነው ለግብር ከፋዩ። የታክስ ዕዳ ምህረት ተሰብሳቢ ግብር መሰረዝ እንደሆነ የፋይናንስ አስተዳደር መመሪያ አንቀጽ 648/2001 ዓ.ም የወጣው ያመለክታል። መንግስት የተለያዩ ሀገራዊና ዓለም አቀፋዊ ጉዳዮች ሲገጥሙት የታክስ ዕዳ ምህረት ያደርጋል። እንዲሁም ለትርፍ ያልተቋቋሙ ግብረሰናይ ድርጅቶች ከወለድ ፍሬ ግብር ዕዳ ነፃ እንደሆኑም በታክስ አስተዳደር ህጉ ይደነገጋል። እንግዲህ እኛ ህግ ላይ ለሚኒስቴር መስሪያ ቤቱ በተሰጠው ስልጣን መሰረት ህጎች አሉ፣ አሰራር ስርዓቶች አሉ። ስለዚህ እንደ ሚኒስቴር መስሪያ ቤት ዕዳ አንሰርዝም። እኛ እንደ ሚኒስቴር መስሪያ ቤት እኛ የተሰጠን ስልጣን ዕዳን ማስተዳደር በዋናነት። ስለዚህ ዕዳን ማስተዳደር ሲባል ወይም ታክስን ማስተዳደር ሲባል ታክስን መጣል ይጀምራል፣ ከዛ ታክስን መሰብሰብ። ይሄ ነው የኛ ዋናው ስልጣን። በታክስ አስተዳደር አዋጁ ቅጣት ማንሳት የኛ የሚኒስቴር መስሪያ ቤቱ ሙሉ ስልጣን ነው። በከፊልም ማንሳት ሙሉ ለሙሉ ማንሳት ማለት ነው። ስለዚህ አንዱ ነው ይሄ ታክስ ከፋዩ ላይ በርደኑን የምንቀንስበት እኛም ደግሞ ዕዳ እንዳይከማች የምናደርግበት አንዱ ቅጣት ማንሳት ነው። ስለዚህ ቅጣት ራሱን የቻለ መመሪያ ያለው ለቅርንጫፍ ጽሕፈት ቤቶች የሰጠናቸው ስልጣን አለ። በዋና መስሪያ ቤት የሚሰሩ ስራዎች አሉ። በታክስ አስተዳደር አዋጃችን አንቀጽ 51 ላይ በግልጽ በተለይ ታክስ ከፋዮች በጣም ከአቅም በላይ የሆነ ችግር ካጋጠማቸው ታክስ እንዳይከፍሉ ምህረት ሊደረግ የሚችለው በገንዘብ ሚኒስቴር ሊሆን እንደሚችል በግልጽ ተቀምጧል። ስለዚህ በዚህ ሂደትም አለ የሚመጡ ግብር ከፋዮች አሉ ከአቅም በላይ በሆነ ምክንያት ታክስ እንዳይከፍሉ የሚያደርግ ከአቅም በላይ የሆነ የተፈጥሮም ሰው ሰራሽ አደጋ ከደረሰባቸው ገንዘብ ሚኒስቴር ሄደው በተቀመጠው አሰራር ስርዓት መሰረት የታክስ ዕዳው ቀሪ ተደርጎላቸው የሚመጡበት ሁኔታ አለ። እኛም በገቢዎችና በገንዘብ ሚኒስቴር ዋና መስሪያ ቤቶች በተገኘንበት ሰዓት የታክስ ፍሬ ግብር ምህረት የተደረገለት ግብረሰናይ ድርጅት አግኝተን በገቢዎችና በገንዘብ ሚኒስቴር መስሪያ ቤቶች የተደረገላቸውንና ወደ ግብረሰናይ ድርጅት የተቀየሩበትን መንገድ ነግረውናል። ዛሬ አጋጣሚ የድርጅታችን እንደ ሚዲያ እያገለገለ ወደ እርዳታ ድርጅት የተቀየረበትን የዕዳ ስረዛን በተመለከተ መንግስት ከገንዘብ ሚኒስቴር የጻፈልን የዕዳ ስረዛ ነበርና ያንን የዛሬ ሳምንት ደብዳቤ አስገብቼ ነበረ። አሁን ዛሬ በሳምንቱ ምን ደረሰ ብዬ ልጠይቅ ስመጣ ደብዳቤው ተሰጥቶኝ ዕዳው ወደ ቅርንጫፍ እንደተሰረዘ ደብዳቤ ሰጥተውኝ አሁን እጄ እየሄድኩ በመንግስት በኩል ትልቅ ትብብር ተደርጎልን
በአንድ ሳምንት ባልሞላ ጊዜ ውስጥ እዳው ተሰርዞልን እንደዚህ አይነት ድጋፍ ስለተደረገልን ጥሩ ሂደት ነው ብዬ አምናለሁ። በፊት የህዝብ ሚዲያ ነው፣ አሁንም ህዝብን እየረዳ የሚሰራ ሚዲያ ስለሆነ የህዝብ የራሱ ህዝብ ነው ባለቤቱና የህዝብ እንዲሆን ወደ እርዳታ ድርጅት ነው የቀየርነው። ድርጅቱ ቀጥታ አሁን ባልኩት የአሰራር ሂደት መሰረት ጥያቄያቸውን ቀጥታ የዚህ የፍሬ ታክስም የወለድም ይሹሩ አጠቃላይ ስላነሱ ጥያቄያቸውን አቅርበው የነበረው ለገንዘብ ሚኒስቴር ነው። ስለዚህ ሲቀርብ ምንድነው የሚለው ማመልከቻው ላይ ድርጅቱ መጀመሪያ ላይ ለትርፍ የተቋቋመ ድርጅት የነበረው። ስለዚህ ድርጅቱ ለትርፍ ከተቋቋመ በኋላ እንደገና ወደ ግብረሰናይ ድርጅትነት ተቀይሯል። ስለዚህ ይሄንን አመልክቶ እኔ ወደ ግብረሰናይ ድርጅትነት የተቀየርኩ ስለሆነ የታክስ ዕዳ ምህረት ሊደረግልኝ ይገባል ወይም ደግሞ የተጠየቁት ታክስ ቀሪ ሊደረግልኝ ይገባል ብሎ አመለከተ። ይሄንንም ገንዘብ ሚኒስቴር አክሴፕት አድርጎ ተቀብሎ አምኖ የታክስ ዕዳ ምህረት ማቃለያ ሊደረግልኝ ይገባል ብሎ ወስኖ ለኛ ላከ። እሱንም እኛ መነሻ አደረግና የገንዘብ ሚኒስቴር የወሰነው ውሳኔ ለአፈጻጸም ተቀብለን እኛም ለግብር ከፋዩ ለተመዘገበበት ቅርንጫፍ ጽሕፈት ቤት በደብዳቤ በዛ መሰረት እንዲፈጸም ቀጥታ ያስተላለፍንበት ሁኔታ ነው ያለው ማለት። ወደ ግብረሰናይ ድርጅት አንድ ድርጅት በመቀየሩ ምክንያት የታክስ ዕዳ ምህረት አይሰጥም። በገቢ ግብር አዋጁ 979/2008 ለትርፍ ያልተቋቋሙ ድርጅቶች ለንግድ ዓላማ ሳይሆን የተቋቋሙበትን ዓላማ ለማስፈጸም የሚያገኙት ገቢ ከግብር ነፃ ነው። ማንኛውም መንግስት ያለው ለትርፍ ያልተቋቋመ ድርጅት ዓላማውን ለማሳካት የሚያገኛቸው ገቢዎች እሱ ከግብር ነፃ ነው። ግብር አይጠየቅበትም ማለት ነው። ህግ መሰረት አለ። በዛ የህግ መሰረት ማንኛውም ኤንጂኦ ለትርፍ ያልተቋቋመ ድርጅት ከግብር የመክፈል ግዴታ የለበትም። በዛ የህግ ማዕቀፍ ከግብር ነፃ ነው። ስለዚህ ለንግድ ዓላማ የተቋቋመ ነው ወይስ አይደለም ነው መለኪያው። ከንግድ ስራ እንቅስቃሴ ጋር ያልተያያዘ ከሆነ ደግሞ ግብር የሚጠየቅበት አይደለም። በዚህ ምክንያት ይሄ ፓርቲኩላር ተቋም ወደዚህ ወደ ሀገር ውስጥም ሲጋበዝ ሲመጣ በፊትም ሲተዳደር የነበረው ከአባላቱ በሚደረግለት መዋጮ ነው። ከአባላቱ በሚደረግለት ድጋፍ መዋጮ ነው። እንደ ሌሎቹ ሚዲያዎች ወይም የመገናኛ ብዙሃን የንግድ ስራ እንቅስቃሴ ላይ ተሰማርቶ ገቢ በሚያስገኙ የንግድ ስራዎች ላይ ተሰማርቶ ኢንካም ጀነሬት የሚያደርግ ሳይሆን በአባላቱ ድጋፍ መዋጮ የተቋቋመ ነው። በዛ ገቢ ላይ ነው ያው ግብር እንዲከፍል የተጠየቀው በወቅቱ። ይሄ ትክክል አይደለም። የገቢ ግብር ህጉንም ይሄ አዋጅ ቁጥር 979/2008 አንቀጽ 65 1 ሀ ላይ የተቀመጠውን የህግ ጽንሰ ሀሳብም የሚቃረን ነው። በዚህ መሰረት ይሄ ግብር መጠየቅ የለበትም ነው። አላግባብ የተጠየቀ ታክስ ስለሆነ ቀሪ መደረግ አለበት። የታክስ ኦዲት ግኝት ስለሆነ የግብር ውሳኔው ከዚህ የህግ መርህ አንፃር ትክክል ባለመሆኑ መታረም አለበት። አንድ ውሳኔ ከተሰጠ በኋላ የኦዲት ግኝት ከሆነ በኋላ የታክስ ባለስልጣኑ መልሶ ማረም ይችላል። ነገር ግን እንደ አግባብነቱ ደግሞ አይ ይሄ ህጉን ተከትለን የወሰነው ውሳኔ ነው ካሉ ደግሞ በህጉ መሰረት የተወሰነ ውሳኔ ነው ፎር ዘ ታክስ አድሚኒስትሬሽን ፐርፐስ ማለት ነው። የታክስ ሰብሳቢው ተቋምም ደንበኞቹን ለታክስ ህግ ተገዢ ከማድረግ አኳያና እንደዚህ አይነት ችግሮች እንዳይፈጠሩ ቅድመ መከላከል ላይ በርካታ ስራዎችን ይሰራል። ስለዚህ ግብር ከፋዮች አንደኛ ንብረታቸው ይያዛል፣ ይሸጥባቸዋል። ሁለተኛ ደግሞ ላላስፈላጊ ሌላ ተጨማሪ ወለድና መቀጫ ይዳረጋሉ ማለት ነው። ስለዚህ ይሄ እንዳይሆን ግብር ከፋዮች ግዴታቸውን የሚፈልግባቸውን የታክስ ዕዳ በወቅቱ መክፈል ይጠበቅባቸዋል ማለት ነው። ራሱ ክትትል
አሁን መንግስት ንግድ ጽፈት ቤቱም ገቢዎችም የራሳቸውን ክትትል ያደርጋሉ ብዙ ነገርም ያስተካከሉ ነው ይሄድን ያለን ለባለሙያዎችንም ስልጣና ይሰጡልናል ግንዛቤ የለንምና ያ ነገር መጥቷል አይመለከተንም ማለት አንችልም ህግና ለማወቅ ያው ከተቀጣት ስለማያደን ማለት ነው ገቢዎች ክትትል ያደርጋሉ ስልጣናም ይሰጣሉ የተወሰነ ይሰጣሉ አሁን አዘምነውታል በታክስ ፔመንት አከፋፈሉ ከበፊቱ የተሻለ ቢሆንም አሁንም አንዳንድ የሆኑ ችግሮች አሉ ያንን ችግር ግን ምንተነምንልበት መንገድ እነሱም ይማንተን ይሉናል ሳይን ያደርጉናል ለአንድ ወር ጋፕ ይሰጡናል ስምምነቱ ደግሞ ስንገባ 25% ተከፍሎ ከ25% በኋላ ሌላውን ደግሞ ለአመት ምናምን ነው የሚሰጡን ያሉት የታክስ ግብር ዕዳ አሰራር ወጥነት አተገባበሩ ላይ ችግር እንዳለበትና እንዲስተካከል ግብር ከፋዮች ይገልጻሉ ማኒፋክቸሪንግ ላይ ትንሽ ችግሮች አሉ የማቴሪያል ማግኘት ኬሚካል አይገኝም በእኛ አሰራር በድርጅታችን አሰራር መሰረት ጫው ኬሚካል ብዙ ነገሮች እንፈልጋለን የሰው ኃይል ይፈልጋል ብዙ ፕሮሰስ አለ እንደመጣ ወዲያው መጥቶ ወዲያው ተሽጦ አያልቅም ጉዳዩ ማለት ነው ያ በማይሆንበት ሰዓት ላይ ያንን ብር ማግኘት ሳይቻል ሲቀር እንደዚህ አይነት ዕዳ ውስጥ ልንገባ እንችላለን ስለዚህ ሁኔታዎች ቢመቻቹ መንግስት እንደውም ለዚህ ለማኒፋክቸሪንግ ትልቅ ገዛ ማድረግ አለበት እየተባለ ብዙ ጊዜ ሲነገር ሰማለው በሚዲያዎች የሰው ኃይል ነው የምንሰራው ለሰው ነው 600 ሰራተኛ ምናምን እያስተዳደረ ያለ ድርጅት ሰውም ላይ ነው የሚሰራው እንጂ ትርፋማ ሆኖ አይደለም በአሁኑ ሰዓት ከበፊት አሁን በጣም እንትን የቀነሰ ነው ከኤክስፖርትም ከዓለም ገበያ አንፃር ችግር ውስጥ ያለበት ወቅት ስለሆነ ችግር ላይ ያለ ነው ያ ስለሆነ ነው ዕዳውንም በወቅቱ መክፈል ማንችል ነገን የተሻለ ለማድረግ ዛሬ ላይ የግብር ግዴታችንን በአግባቡ መወጣት አለብን ግብርን አዘግይቶ መክፈል እና ማሳወቅ ለቅጣት ይዳርጋል ሀብቱ ንብረቱ ተይዞበት ከገበያ እንዳይወጣ ደግሞ አስቀድሞ የሚፈልግበትን የታክስ ዕዳ መክፈል መቻል አለበት እሱን ደግሞ በመክፈል ሂደት የተቸገረበት ሁኔታ ካለ ቀርቦ አንዴ መክፈል የማይችል ከሆነ የተራዘመ ጊዜ እየጠየቀ ዕዳውን በወቅቱ መክፈል መቻል አለበት ቢቻል በማሳወቂያ ጊዜው ቀርቦ በወቅቱ መክፈል ይጠበቅበታል ያም ካለፈ በኋላ ቢሆን ቀርቦ ደግሞ የሚፈልግበትን ዕዳ ህጉ ላይ በተቀመጠው አግባብ በተቻለ መጠን በመጀመሪያ 30 ቀኖች ውስጥ ቀርቦ ግዴታውን መወጣት ይጠበቅበታል ከዛ ውጭ በጣም ኮሙኒኬሽን ቫልዩ አለው ዕዳ አሰባሰብ ላይ ለዚህ ግብር ከፋዮች የተቸገሩባቸው ነገሮች ካሉ ቀርበው በየተመዘገቡበት ቅርንጫፍ ጽፈት ቤት ዕዳቸውን የሚከፍሉበትን ሁኔታ መጠየቅ መረዳት ይጠበቅባቸዋል ማለት ነው እንግዲህ እንደ ሚኒስቴር መስሪያ ቤት ደግሞ በተቻለ መጠን እንግዲህ ግብር ከፋዮችን ማስተማር ይቀድማል ከምንም በላይ ማለት ነው ስለዚህ አሁን ላይ እንደ ሚኒስቴር መስሪያ ቤት በጣም በሰፊው የግብር ከፋዮች የስልጣና መድረኮች እየተዘጋጁ ነው ማንንም ሰው ወደ ንግዱ ዓለም ሲገባ መጀመሪያ የንግድ ህጉን ማወቅ መቻል አለበት ብዬ አስባለሁ ሲቀጥል ሂሳብ አያያዙ ላይ ብቃት ያለውና በዛ ነገር ላይ ጥሩ ደረጃ የደረሰ ሰው ሂሳብ አያያዙ ለባለሙያ ቢሰጠው ከኛ ከደረሰው አቋያ ይሄ ምንም የማያሻማ ነገር ነው